بسم الله الرحمن الرحيم. الحمد لله رب العالمين، وبه نستعين على أمور الدنيا والدين، وصلى الله على نبينا محمد وعلى آله وصحبه أجمعين. أما بعد، حديث الصباح إن شاء الله زاريه يألت تمهرت الذوق الإسلامي، يعني أداب الإسلامي إسلاماوي استمهرت بتملكته ቁጥር 2 ነው። في حفظ الجميل ለውለታ እውቅና መስጠት የሚል ርዕስ ነው። يعني ትላንት እንደተነጋገርነው الجميل جميل ብሎ ማለት هو المعروف والإحسان ነው جميل የሚባለው መልካም ነገር። ትላንት ባሳለፍነው ትምህርት ላይ በሆነ የዋለለትን ነገር ውለታውን መመለስ ነው የሚለው። የዛሬው ደግሞ እውቅና መስጠት የሚለው እዛኛው ለየት ባለ መልኩ በዱዓም በምስጋናም ሊሆን ይችላል እና في حفظ الجميل ለውለታ እውቅና መስጠት ይላል። قال رسول الله صلى الله عليه وآله وسلم الله ملكتኛ የአላህ ሰላምና እዝነቱ በሳቸው ላይ ይስፈንና قال من ይላሉ من صنع إليه معروف መልካም ውለታ የተዋለለት ሰው አሉ። من صنع إليه ወደሱ ማለት بمعنى له ለሱ የተዋለለት ሰው معروف መልካም ውለታ ሲዋለለት فقال لفاعله ውለታውን ለዋለለት ሰው ካለ جزاك الله خيرا الله سبحانه وتعالى በጎ ሚንዳ በጎ አጅር ይለግስህ ይጨምርልህ ያለ ሰው فقد أبلغ في الثناء ተገቢውን ምስጋና አድርሷል ይሉናል። እና የዚህ ሐዲሱ ዋና መልእክት ምንድነው? ለውለታ እውቅና መስጠት መልካም የዋለልን ሰው ጀዛከላሁ ኸይራ ብሎ ማመስገኑ ይሄ እስላማዊ የሆነ ባህሪ ነው። ዘውቅ الاسلامي ነው፣ እስላማዊ ባህሪና አዳብ ነው። መልካም ውለታ ለዋለልን ሰው ጀዛከላሁ ኸይራን በማለት አላህ Subhanahu Wa Ta'ala ለበጎ ነገር እንዲሰጠው አላህ መልካምን ጥሩን ነገር እንዲሰጠው መመኘት ነው እና ይሄን ማለቱ ይወደዳል ነው። የዛሬው ትምህርት ይሄ ነው። وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين.